መጽሐፍቶችን ማገላበጥ ጀመርኩ። አንዳንድ ነገሮች ማለት ጀመርኩ። አንድ የገጠመኝ የመጀመሪያውን ይሄን ፍለጋ ሲጀምር የ9 ደቂቃ የዩቲዩብ ቪዲዮ ልንገራችሁ ምን እንደሚል። አንድ የ89 ዓመት ዕድሜ ላይ ያለ አዛውንት ሰው በዛ ሰዓት ማለት ነው ካሜራ ፊት ይመጣና ልክ አሁን እኔ ፊት ለፊት ካሜራ እንዳለው አብዛኛው ሰው እዚህ ዓለም ላይ ላቡን ያንጠፈጥፋል። በማለዳ ቀድሞ ይነሳል፣ አምሽቶ ይተኛል። ቀኑን ሙሉ የሰራው ነገር አንድ ላይ እንደዚህ ተሰብስቦ ሲቆጠር 1 ግራም አይሞላም ይላል። ከዛ በኋላ ወዴት ይወስዳቸዋል መሰላችሁ? እውነተኛ የእግር ኳስ ሜዳ ላይ ቀያይ ሜዳሊያ ማሊያ የለበሱ ህፃናቶችን ሜዳ ውስጥ ያሰራራቸውና አንድ ልክ እንዳሰልጣኝ የሆነ ሰው ኳስ ፊት ለፊታቸው ላይ ያደርግና ተጫወቱ ይላል። ከዛ በኋላ ህፃናቶቹ ኳሱን እያሳደሩ የደረሰለት እየመታ ዝም ብሎ ሜዳውን ያደርሱታል። ከዛ ይሄን እያደረጉ እያለ የሆነች ውሻ በሜዳው ጠርዝ ላይ ታርፋለች። ካሜራው እነሱን ይተውና ውሻዋ ላይ ያደርጋል። ከነዚያ ተጫዋቾች መካከል ገሚሶቹ ተከፍለው ውሻዋን ተከትለው ይሄዳሉ። ከዛ ካሜራው ወደ ሰውየው ይመልሳል። ይኸውላችሁ ይላል እነዚህን ህፃናቶች ስታዩ ይገረማችሁ አይደል ይላል። እነዚህ ህፃናቶች ከቅድም ጀምረው እየሮጡ ነው፣ እየተጫወቱ ነው፣ ኳስ እየመቱ ነው፣ እየተጋፉ ነው፣ ግን አንድ ግብ አላስቆጠሩም። የገረማችሁ ህፃናት ስለሆኑ ነው። ከዛ ይባስ ብለው ደግሞ ከኳሱ ጋር ምንም ግንኙነት የሌለውን ውሻ ሊያሳድዱ ግማሾቹ ተከፍለው ሄዱ። አብዛኞቹ ነፍስ አወቅ ሰዎች የሚኖሩት በዛ መንገድ ነው። ከዛ በኋላ መዘርዘር ይጀምራል። ነፍስ አወቅ ሰዎች የሚኖሩት በዛ አይነት መንገድ ነው። ለህይወታቸው ምንም የማይጨምር ነገር ላይ እድሜያቸውን ያባክናሉ፣ ገንዘባቸውን ያባክናሉ። የማታ ማታ ለብቻቸው ቁጭ ብለው ሲመዝኑት ምንም በህይወታቸው ላይ የጨመረ ነገር የለም። ይዘረዝራል። ህይወቴን ሳይ ተደብቆ መጥቶ አይቶኝ ስለኔ የሚናገር ነው የመሰለኝ። በዛ አይነት መንገድ ነበር የምኖረው። ከዛ በኋላ ወደ ሌላ መጽሐፍ ሄድኩ። ከዛ በኋላ ወደ ሌላ ግለ ታሪክ፣ ከዛ በኋላ ሌላ ኢንተርቪው ሳይ በ36 ዓመት ዕድሜ የገባኝ አንድ ነገር ምንድን ነው? 36ቱንም ዓመት የኖርኩት በደመ ነፍስ ነው። ምንም የማውቀው ነገር የለም። ወዴት እንደሚሄድ አላውቅም። ምን ውጤት ማምጣት እንደምፈልግ አላውቅም። ለምን ጉዳይ እዚህ ምድር ላይ እንደምኖር ምንም የማውቀው ነገር የለም። አብዛኞቹም ሰዎች ሆኖ ያገኙት በዛ አይነት መንገድ። እንግዲህ ሰዎች ሊያውቁት የሚገቡ 2 ነገሮች ልንገራቸው፣ ከዚህ ከተማርኩት ነገር ማለት ነው። እነዚህን 2 ነገሮች ብታውቁ ከዛሬ ማታ ጀምሮ ህይወታችሁ ይለወጣል። ከዛሬ ማታ ጀምሮ ወደ እናንተ አሁን የምመልሰው ነገር ማለት ነው። አንደኛውና ሰዎች በብዛት የማያውቁት ስለ ራሳቸው ሰው በነገራችን ላይ እንግዲህ ቅዱሳት መጽሐፍት ላይ የተጻፈውን ነገር ታውቁታላችሁ ብዬ አስባለሁ። ለምሳሌ በመጽሐፍ ቅዱስ ላይ በማውቀው ላይ ምን ይላል መሰላችሁ? እግዚአብሔር አምላክም ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወትን እስትንፋስ አገባበት፣ ሰውም ሕያው ነፍስ ያለው ሆነ ይላል። ከዚህ የምትገነዘቡት ነገር ምንድን ነው መሰለህ? ከአፈር ከአካላዊው ዓለም ተወስዶ የተሰራው ሰው ሰማያዊ የሆነ ሌላ ነገር እንደገባበትና ልክ እሱ እንደገባበት ነፍስ እንደተዘራበት ሰው የሚባለው ሰው በዛ ጊዜ አኒሜትድ እንደሆነ ይናገራል። አሁን ጥያቄ ልጠይቃችሁ። ሰውን ሰው ያደረገው የተሰራበት አፈር ነው? አፈር ውስጥ የገባው እስትንፋስ? ኦኬ፣ ይሄ ነገር የምታውቁ ከሆነ አብዛኛው ነገራችሁ ይለወጣል ብዬ አስባለሁ። ብዙዎቻችን እምነት ተቋሞቻችን ላይ በየጉባኤው ላይ ተካፍለን አይተናል። ሰዎች ከአምላክ የሚካፈሉት ምሳሌ መልክ እንዳለ ብዙ ጊዜ እንዲሁ ፎር ግራንትድ እየወሰድን ትተናል። ታውቁታላችሁ ግን ምን ማለት እንደሆነ እሱ ማለት ሰው በዚህ በቆዳው በታጠረ ስጋ ውስጥ ብቻ ተከልሎ የሚቀር እንዲሁ ስጋና አጥንት ጅማትና ደም ብቻ እንዳልሆነ ከዛ የሚያልፍ እጅግ በጣም ግዙፍ ማንነት በሰው ውስጥ እንዳለ ታውቁታላችሁ። ካለንበት ውስንነት መንጥቆ ሊያወጣን የሚችለው ማንነታችን ያ የማይታየው የማይዳሰሰው የማይቀመሰው ፓርታችን። ብዙ ሰው እስኪ ማን አንተ ናና ንገር ተናገር ሲባል ወደ መድረክ ስንጠራቸው ብዙ ጊዜ በምናካሄደው ጉባኤዎች ላይ መጀመሪያ ስማቸውን ከመናገር ይጀምራሉ። እኔ እንግዲህ እንትን አባላለሁ፣ የ2 ልጆች አባት ነኝ፣ እንዲህ አይነት ስራ እሰራለሁ፣ እንዲህ አይነት ደሞዝ አገኛለሁ። ቆይ በመጀመሪያ አሁን እኔ የምጠራበትን ስም ማን ነው የሰጠኝ? ቤተሰቦች። ምን ማለታቸው መሰላቸው? እንደሰማሁት በተከታታይ ሴቶች ተወለዱና እኔ ተወለድኩ። ወንድ ይፈልግ ነበር የኔ አባት። አሸነፋቸው
ለማለት ነው ስም ያወጣል። ሴቶቹ ማለት ገብቷቸዋል። አሁን ምን ተብዬ እጠራለሁ መሰላችሁ? አሸናፊ። እንደ አጋጣሚ ሆኖ ስሙ ጥሩ። ከስም ጀምሮ እዚህ ምድር ላይ የኖርነውን ጠቅላላ ነገር ተቀብለን ነው የሚኖረው። እሱን አሳያችኋለሁ። እሱ እንዴት እንደሚኖር ማንነታችን ውስጥ ህይወታችንን የሚወስን ደመነፍሳዊ ፓተርን እንዳለ ካወቃችሁ ከገቢያችሁ ጋር አትጣሉ፣ ከትዳራችሁ አጋር ጋር አትጣሉ፣ ከአለቃችሁ ጋር አትጣሉ። ስራችሁን በደንብ ትሰሩታላችሁ። የምታልሙትን ዓላማ ቀኑ በደረሰ ጊዜ ትደርሱበታላችሁ። የሚከለክላችሁ አንድ ነገር የለም። እሱ ነው ማሳያችሁ። አሁን እንግዲህ ከዚህ የተነሳ ሰዎች ራሳቸውን ካለማወቃቸው የተነሳ ውስጣቸው ምን እንዳለ፣ ምን እንደሚቻል፣ ምን እንደማይቻል፣ ህልም እንዴት እንደሚቀረጽ፣ እንዴት እንደሚኖር፣ ማንነታችንን እንዴት ወደ ፈለግነው ዓላማ እንደምንመራ ስለማናቅ እንታገላለን። በእጥረት ውስጥ እንኖራለን፣ በበሽታ ውስጥ እንኖራለን። እነዚህ ሁሉ በህይወታችን ውስጥ የማንፈልጋቸው ነገሮች ከኛ ጋር የሚኖሩት is only because we don't know who we are. That's it. ሰው ማን እንደሆነ በትክክል ስለማያውቅ ብቻ ነው። አንደኛውና ብዙዎቻችን የማንገነዘበው እውቀት ሳይንስ አለ። አብዛኛው ሰው የማያውቀው ስለምንድን ነው ብትሉ ስለራሳቸው። ሰው እኮ ከመሬት ወጥቶ ሌላ ቦታ ሩቅ ቦታ ላይ ሄዷል እኮ፣ ግን 1 ሴንቲሜትር ቆዳ ውስጥ ገብቶ ውስጡ ምን እንዳለ ሰዎች አያውቁም። ቆይ ጥያቄ ልጠይቃችሁ። አካላችን ብቻ ቢሆን ኖሮ የኛ የመጨረሻው ማንነት የታመመ ሰው በሐኪም ገብተ ሙት ተስፋ የለም የተባለ ሰው መዳን ይችላል? አይችልም። ኦኬ፣ ምንም ቀኝ ግራ ታች ላይ ፊት ኋላ ቢያይ የሚረዳው ሰው የሌለው ከወርወር በገንዘብ እጥረት የሚጨነቅ ሰው ከዛ ሁኔታ ውስጥ ወጥቶ ባለጠጋ መሆን ይችላል? ይችል ነበር። ይሄ ብቻ ቢሆን ኖሮ እውነቱ ይችላል። ቆይ በመጀመሪያ ደረጃ ህልም ሲባል ቀጥተኛ ትርጓሜ ሁሉ ማለት ምን ማለት ነው? ሰው ተኝቶ የሚያየው ማለት ነው። ሲነሳ ግን እውነት ያልሆነ ማለት ነው። ያንን ቃል ወስደው በህይወታችን ውስጥ መተግበር ለምንፈልገው የወደፊቱ ነገር ህልም የሚል ስም እንሰጠዋለን። ህልም ማለት ምን ማለት መሰላል? አሁን ሰዎች የማያዩት ጣታቸውን ወስዳችሁ ጠቅማችሁ ማታሳዩ እናንተ ውስጥ ግን የሚመላለስ ልትሆኑ የምትፈልጉ ሰው ማለት ነው። አካላዊ ነገራችን ብቻ ቢሆን ኖሮ እውነቱ እንዴት ነው ሰው ወደፊት ውስጥ ማድረግ የሚፈልገውን ነገር ሊያይ የሚችለው? እንዴት አእምሮ ውስጥ ምናብ ውስጥ ያ ነገር ሊፈጥር ይችላል? ሰው እስካሁን በውስጡ ያላወቀው እጅግ በጣም ጃያንት ነገር ፈጣሪ ያስቀምጠው ነገር አለ። እሱም ካገኘን ሰዎችን በሚገባ እናገለግላለን፣ የሰዎችን ህይወት እንለውጣለን። አሁን በምትሰሩት በጎ አድራጎት ውስጥ በነገራችን ላይ ወደፊት የምትገነቡትን የብዙ ሚሊዮን ብር ካምፓኒ እዛ ውስጥ ነው የምታዩት። አሁን የምታገለግሉበት ቦታ ነው። እሱን ነው ልነግራችሁ የምፈልገው። ይሄን ነገር ከየት አገኘው ካላችሁ እንደዛ አረግ ነበር። ያሳያችኋለሁ እዛ ቦታ ላይ ስንደርስ። ኦኬ፣ ሁለተኛውና ሰዎች የማያውቁት ነገር ፓተርን ማለት ምን ማለት መሰላችሁ? ሁሉም ነገር እዚህ ምድር ላይ ዑደት አለ። ገንዘብ ፓተርን ነው፣ ከጊዜ ጋር አብሮ እየተለወጠ የሚሄድ ገንዘብና ቫልዩ ወይም ደግሞ ገንዘብን የምንለውጥበት እሴትና ገንዘብ ፓተርን ነው። ጦርነትና ሰላም ፓተርን ነው። ስኬትና ውድቀት ፓተርን ነው። ጤናና በሽታ ፓተርን ነው። ግንኙነቶች ፓተርን ናቸው። ምን ማለት መሰላችሁ? በሌላ አነጋገር ለእያንዳንዱ ነገር ልክ እንደ መሬት ስበት ሁልጊዜ የሚሰራ ህግ አለ። ህጉን ካወቅን ከህግ ጋር ስንታገል የሚያችን አናባክን ማለት ነው። ቆይ አንድ ሰው ከገንዘብ ችግር ነፃ ለመውጣት ምንድን ነው ማድረግ ያለበት? 2 ቦታ መስራት፣ የሚያበላ የተባለ ዲፓርትመንት መማር። እሱ ነው አይደለም። ሰው መጀመሪያ በውስጡ ስለ ገንዘብ የሚያስበውን ነገር መለወጥ አለበት። መጀመሪያ ይቻላል። ራስህን ታየዋለህ ወይ? ከገንዘብ ችግር ተላቀ ራስህን ታየዋለህ ወይ? መጀመሪያ በኋላ ላይ ነው ቴክኒክ የሚመጣው። መጀመሪያ ሰው ከራሱ ጋር ለብቻው ቁጭ ብሎ መስማማት መነጋገር ያለበት ነገር አለ። ኦኬ። ስለዚህ እነዚህን ሁለቶቹን ነገሮች ዘመናት ውስጥ የሚከሰቱ ነገሮችን የማናውቅ ከሆነ እንዲሁ እድሜያችን እናባክናለን። አንድ ኤግዛምፕል ብቻ ልንገራችሁ ከዚህ ላይ። ለምሳሌ ገንዘብን በተመለከተ በዚህ ዘመን ገንዘብን የሚከተል ሰው እየደህየ ነው የሚሄደው። ገንዘብን ነው ያልኩት፣ ምክንያቱም የገንዘብ የመግዛት አቅም ከቀን ወደ ቀን እየቀነሰ ነው የሚሄደው። ምን ማለት መሰላችሁ? አንድ ቋሚ ደመወዝተኛ በየወሩ እኩል ገንዘብ የሚያገኝ ሰው
እውነት ቋሚ ደሞዝ ያገኛሉ ወይ? እስኪ እንዴት እንደምታስቡ ነገር ይናንተ። ለምሳሌ 10,000 ብር ደሞዝ አካውንቱ ላይ ይገባል በየወሩ ብለን እናስብ። የዚህኛው ወር 10,000 ብር እና የሚቀጥለው ወር 10,000 ብር ቁጥሮቹ እኩል ናቸው። ግን እኩል ናቸው ወይ? 10,000 ብሮቹ ናቸው። ኦኬ፣ ያ ማለት ምን ማለት መሰለህ? ቋሚ ደሞዝ የሚባል ነገር የለም ማለት ነው። ደሞዝ እየተጨመረ እንኳን ቢሄድ እየተበላ ያለውን የገንዘቡን ነፍስ የሚተካ ቁጥር በምንም አይነት መንገድ ሊጨመር አይችልም። ኦኬ፣ ይሄን ነገር እንደሆነ የምታውቁት ከሆነ ፓተርን ነው ማለት ነው። ይሄን ጊዜ ስለሌለ ነው እንጂ በደንብ አሳያችሁ። በደንብ ይሄንን የምታውቁ ከሆነ ገንዘብ ማቆም መከተል ታቆሙና ገንዘብ የሚሄድበትን ቦታ ነው የምታዩት ማለት ነው። ታስይት አሁን ኪሳችሁ ውስጥ ያለውን 100 ብር አውጥታችሁ ወዴት ወይ ደግሞ ሌላ ሰው ኪስ ውስጥ ያለውን 100 ብር ብትከተሉ የት ነው የሚሄደው? እስኪ መጀመሪያ ከሰውየው ኪስ ወጥቶ የት ይገባል? የት ይገባል? ለባጃጅ ይከፈላል፣ ባለ ባጃጆች ይገባል። ሱፐርማርኬት ትገባላችሁ፣ ሱፐርማርኬቱ ጋር ይከፈላል። የሆነ ማኪያቶ ትጠጣላችሁ፣ ማኪያቶውን ለሰራው ስትከፍሉታላችሁ። ገንዘብ ወዴት ነው የሚሄደው? እሱን ነገር ካወቃችሁ መታገል ታቆሙና ህይወታችሁን የምታሻሽሉበት መንገድ ላይ ትሄዳላችሁ። ታሪኩን ጀምሬ በነገርኳችሁ ደስ ባለኝ ነበር። በነገራችን ላይ አሁን በጠቅላላው ዓለም ላይ ምናልባት ከኢራን ኪዩባና ሰሜን ኮሪያ በስተቀር በተቀሩት የዓለም ሀገራት በሙሉ አሁን የምንጠቀምበት ገንዘብ ፊያት ካረንሲ። ፊያት ካረንሲ ማለት በየቀኑ ዋጋው እየቀነሰ የሚሄድ በአንጻሩ ደግሞ ያ ገንዘብ የሚያሳድደው ነገር ዋጋው እየጨመረ የሚሄድ ማለት ነው። በገንዘቡ በኩል ያሉ ሰዎች እየደህዩ ይሄዳሉ። ገንዘቡን በሚጠራው ቫልዩ በኩል ያሉ ሰዎች እየከበሩ ይሄዳሉ። አለቀ። አሁን ከዛሬ ጀምራችሁ የምትወስኑት ነገር ይኖራል ማለት ነው። በቃ ይሄን ፓተርን ብቻ ስለነገርኳችሁ ሌሎችንም እንደዚህ ፎርሙላ አድርጎ መናገር ይቻላል። ገንዘብ መከተል ሳይሆን ገንዘብን የሚጠራ እቤት ቁጭ ብለህ የሆነ ነገር ብትፈጥር እና ገንዘብ የሚጠራ ነገር ብትሰራ ካን ዩ ላይፍ ቢቼንጅ ብቻ አይደለም በብዙ እጥፍ ምናልባት በ10 ዓመት የምታገኙትን ነገር በአንድ ወር የምታገኙበት መንገድ አለ። ኢፍ ዩ አንደርስታንድ ይሄ ይሰራል ወይ? ይሰራል። በምን አወቁ? በእኔ ነው የማውቀው። ገንዘብ ከተከተላችሁት የዚህኛውን ዘመን ገንዘብ ድሮ በነገራችን ላይ ጠገራ ኢትዮጵያ ውስጥ የነበሩትን እንትኖች አባት ለልጁ ገንዘብ ቀብሮ ያወርስ ነበር። በምልክት ገንዘቡ የተቀበረበትን ቦታ ምልክት ለነፍስ አባት ይነገርና እሱ ከሞተ ከብዙ ዓመታት በኋላ ገንዘቡ ከተቀበረበት ወጥቶ ለልጆች ይከፋፈላል። አሁን 100 ብር ቀብራችሁ የዛሬ 10 ዓመት ለልጃችሁ ብታወርሱ ስንት ብር ያወጣል? አንገሩ ስንት ብር የሚያወጣ መስላችሁ? 10 ብር ከሆነ ምናልባት ያ ማለት የገንዘብ ዋጋ እየቀነሰ የሚሄድ ከሆነ እየሞተ የሚሄድ ሰው ለምንከተላለን። ሲት ዳውን ኤንድ ዱ ሳምቲንግ። ቁጭ በሉና ህይወታችሁን በሌላ መንገድ ለውጡ። ፓተርኖች አሉ እዚህ ዓለም ላይ በነገራችን ላይ ግንኙነት ውስጥ ፓተርን አለ። ባልና ሚስት አብረው ሲኖሩ ግንኙነቱን ሲኦል ወይም ገነት የሚያስመስል ፓተርን አለ። ፓተርኑ ጋብቻውን ስላልፈረስን ሚስታችንን ፈተን ሌላ ባል ሚስት ስላገባን ባልሽን ፈተን ሌላ ባል ስላገባሽ አይለወጥም። ፓተርኑ ሰውዬው ውስጥ ነው ያለው። ስለዚህ በምሳሌ ነግራችሁ በጣም ደስ ባለ ያንኑ ሰው የፈታሽውን ሰው በሌላ አይነት ሰውነት ውስጥ ታገኘዋለች። ፓተርኑ ደስ ሰዎች ተፈጥሮ እንዴት እንደምትሰራ ፓተርኖች እንዴት እንደሚሰሩ ካወቁ አሁን ልክ የመሬት ስበት ብንተኛም ብንነሳም እንደሚሰራ ስለምናውቅ ትልቅ ህንፃ ላይ ቆመን ዘመን አንልም አይደል? ደግ ሰው ይወርቃል እንዴ ከህንፃ ላይ? ደግ ሰው እንደው ጫፍ ላይ ቆሞ ዘመን ቢል ደጉም ሰው ክፉም ሰው ሁለቱም ይወርቃሉ። ግራቪቲ ዳዝንት ኬር። በነገራችን ላይ ህግ ነው ግራቪቲ። ልክ እንደዛው በሰዎች ህይወት ውስጥ የሚሰራ ፓተርን አለ። ይሄ ፓተርን ከየት መጣ አሳያቸዋለሁ። እንግዲህ ከሁለቶቹ እስካሁን ከነገርኳቸው ሁለት አንደኛው ስለ እናንተ፣ ሁለተኛ በዚህ ዓለም ላይ ስላሉ ፓተርን ነገሮች እንዴት እንደሚሰሩ፣ ቢዝነስ እንዴት እንደሚሰራ፣ ግንኙነቶች እንዴት እንደሚሰሩ፣ ገንዘብ እንዴት እንደሚሰራ፣ ጤና እንዴት እነዚህ ነገሮች ካወቀን እየታገልን ሳይሆን የምንኖረው እየፈሰስን ነው የምንኖረው።